ከዚህ በኋላ ስለ ዝቋላ አባቶች ዝም አንልም። ይቺ ምድርስ ምን ቢኖርባት ምን ቢገኝባት ነው በየጊዜው የታጣቂዎችና የሽፍቶች ኢላማ ምትሆነው? መንግስትስ በዚህ ጉዳይ እስካሁን ድረስ ለምን ዝምታ መረጠ? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ ዝግጅታችን አለፈ። እንደሚታወቀው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በ1168 ዓመተ ምህረት ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ በዚህ ዓለም በሕይወተ ሥጋ በነበሩበት ጊዜ ከግብጽ ወደ ኢትዮጵያ መጥተው ቅዱሳን በሆኑ እግሮቻቸው በመርገጥ በመባረክ በተራራው አናት ላይ በሚገኘው ታላቅ ባህር ውስጥ ለ100 ዓመታት በመጸለይ ከዘላለማዊው አምላካችን ኢየሱስ ክርስቶስ የማይታበይ ሕያው ቃል ኪዳን የተቀበሉበት እንዲሁም በ14ኛው መቶ ክፍለ ዘመን ከዚህ ዓለም በሞተ ሥጋ ከተለዩ በኋላ ጽላታቸው የተቀረጸበት ቤተክርስቲያናቸው የታነጸበት በክቡር ስማቸው ገዳም የተመሰረተበት አምላከ ገብረ መንፈስ ቅዱስ ብርሃነ ረድኤቱን በየጊዜው የሚገልጥበት በሀገራችን ኢትዮጵያ አሉ ከሚባሉ ጥንታውያን ታሪካዊ ገዳም አንዱ ነው። ታዲያ ይህ ገዳም ስውራን ቅዱሳን አባቶች የሚገኙበት 835 ዓመታትን ዕድሜ ያስቆጠረ ታላቅ ገዳም ነው። ዛሬ ላይ ግን ይህ ታላቅ ገዳም የነዚህ ቅዱሳን አባቶች መነኮሳት ደም የሚፈስበት፣ ታጣቂዎች በየጊዜው የሚመላለሱበት መናኸሪያቸው ያደረጉት የደም መሬት እየሆነ ይገኛል። በዚህ ገዳም ላይ ከቅርብ ጊዜያት ወዲህ ራሱን ኦነግ ሸኔ እያለ የሚጠራው ቡድን በዚህ ገዳም ላይ የሚገኙ መነኮሳት አባቶችን መግደሉን ተያይዞታል። ባሳለፍነው ዓመት ማለትም የካቲት 13 ቀን 2016 ዓመተ ምህረት እነዚህ ታጣቂ ኃይሎች ያደረጉት ድርጊትም ትልቅ ማሳያችን ነው። ባሳለፍነው ዓመት የካቲት 13 2016 ዓመተ ምህረት ይህ ታጣቂ ኃይል ወደዚህ ታላቅ ቦታ ቅዱስ ገዳም ሰርጎ በመግባት የገዳሙን አባቶች፣ የገዳሙን መጋቢ፣ የገዳሙን ጸሐፊ፣ የገዳሙን ቀዳሽና በአመንክሮ ላይ ያሉ መናኛ አባቶችን በመግደልና የቀሩትን ሌሎች አባቶች ደግሞ በመውሰድ ዱካቸውን በማጥፋት ታላቅ የሆነ ግፍ በእነዚህ ቅዱሳን አባቶች መነኮሳት ላይ ሲፈጽም ቆይቷል። ይህ ድርጊትም ከተፈጸመ በኋላ የቅድስት ቤተክርስቲያናችን ብፁዓን አባቶች እንዲሁም ሕዝበ ክርስቲያኑ በእጅጉ በልብ ስብራት ሐዘኑን ገልጾ ነበር። እንዲሁም ይህ ግድያ ከተፈጸመ በኋላ የኦሮሚያ ክልል ጸጥታና አስተዳደር ቢሮም እንዲህ በማለት መግለጫውን አውጥቶ ነበር። እነዚህ ታላላቅ መነኮሳት ራሱን ኦነግ ሸኔ እያለ በሚጠራ ቡድን መገደላቸውን በመግለጽ ግድያው የወረዳውን ነዋሪዎች በእጅጉ ያስደነገጠ መሆኑንም ተናግሮ ነበር። ቢሮው ፖሊስ የደረሱትን ጥቆማዎች በመያዝ እርምጃ ወስዳለው በማለት ተናግሮ ነበር። ነገር ግን ይህንን እርምጃ ሳይወስድ ሰንብቶ ዛሬ ላይም ከ3 ቀናቶች በፊት ማለትም ሰኔ 15 ቀን 2017 ዓመተ ምህረት ይህ ጉዳይ ዳግም ተፈጸመ። እነዚህ ታጣቂ ኃይሎች ዳግም ወደዚህ ገዳም ሰርገው ገብተው ገዳማውያን አባቶችን በግፍ ገደሉ። ዳግም አፍነዋቸውም ወሰዱ። ስለተገደሉትና ስለታፈኑት ሰዎችም እስከዛሬ ድረስ ምንም መረጃ አልወጣም። ይህንንም ተከትሎ ብፁዕ ቅዱስ አቡነ ማትያስ ስለነዚህ ታላላቅ መነኮሳት ቅዱሳን አባቶች ግድያ በልብ ስብራት እንዲህ ሲሉ ተናግረው ነበር። በዝቋላ የደረሰው አደጋ እጅግ አደገኛ አደጋ ነው። ምንም አይነት ከጸሎትና ከብህትውና በቀር ሌላ ነገር አድርገው የማያውቁ ቅዱሳን አባቶች ናቸው በግፍ የተረሸኑት፣ በግፍ የተገደሉት። እናም ይህ ጉዳይ ጥብቅ የሆነ ሐዘንን የፈጠረና ጸሎትና ምህላ ለሀገራችን በእጅጉ እንደሚገባ ያሳየ በጣም አስጊ የሆነ ድርጊት እንደሆነ ተመልክተናል። ምንም አይነት ነገር ያላደረጉ ይህንን አድርጉ ይህንን አታድርጉ የማይባሉ በሰላምና በጸሎት እንዲሁም በጾም በአምልኮ የሚኖሩ መነኮሳትን መግደል
በእጅጉ የሚያሳዝን ጉዳይ ነው በማለት ብፁዕነታቸው ብፁዕ ቅዱስ አቡነ ማትያስ የካቲት 13 ቀን 2016 ዓመተ ምህረት የተፈጸመውን የዝቋላ አባቶች ግድያ በማስመልከት መልእክታቸውን አስተላልፈው ነበር። ይህንንም ተከትሎ በሀገራችን ኢትዮጵያ እየተፈጸመ ያለውን ግፍና መከራ በማየት ዝም ማለትን ያልወደዱት ብፁዕ አቡነ ናትናኤልም እንዲህ በማለት ተናገሩ። ዛሬ ገዳማውያን እየታረዱ ነው። ገዳማውያን እየተረሸኑ ነው። የአብነት ተማሪዎች በግፍ እየተገደሉ ነው። ገዳማት እየተዘጉ ነው። ሀገረ እግዚአብሔር ተብላ ሲነገርላት የኖረችው ሕዝበ እግዚአብሔር ተብሎ ሲነገርለት የኖረው 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ ላይ እየተዘጉ ይገኛል። ዛሬ ላይ እነዚህ ታላላቅ ገዳማት መከራ ላይ ነው ያሉት። ስቃይና ግፍ በእነዚህ ገዳማት ላይ በእጅጉ በርትቷል። ክርስትና ዛሬ ላይ እየተሰደደች ነው። የደም ዋጋ እየከፈለች ነው። ሁላችሁም ሃይማኖታችሁን አስቡ። እኛ ዘላለም አንኖርም። ክርስቲያኖች ሁላችንም ልንጨክን ልንጸና ይገባናል። በሃይማኖታችሁ ሃይማኖታችሁን ጠብቁ፣ ክርስትናችሁንም ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። በሃይማኖታችሁ አስተምሩ። 1000 ዘመን አንኖርም፣ ለዘላለም በዚህ ምድር አንቀርም። ነገር ግን ስንሄድ እውነትን ክርስትናችንን ይዘን ልንሄድ ይገባል በማለት ብፁዕ አቡነ ናትናኤል በሀገር ላይ እየተፈጸመ ያለውን ግፍ፣ በገዳማውያኑ ላይ እየተፈጸመ ያለውን መከራና ያልተገባ ግድያ በእጅጉ ተቃውመው ይህንን መልእክታቸውን አስተላልፈው ነበር። እንዲሁም ይህንን የሀገርን ግፍ አይተው ዝም ማለት ያልወደዱት ሊቀ ሊቃውንት አባ ገብረ ኪዳንም እንዲህ በማለት ይቀጥላሉ። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ሀገር ማለት ነው። ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሀገርን በደም የሚሰሩ ማለት ሰው ገድለው ድንበር ለሚያሰፉ፣ ሰው ገድለው ከተማ ለሚያስፋፉ፣ ሰው ገድለው ቤተ መንግስታቸውን ለሚያጸኑ፣ በሰው ደም ቤታቸውን ለሚሰሩ ባለስልጣናት፣ በሰው ደም ግንብን ለሚያቆሙ ባለጠጎች፣ በደሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጠጎች ወዮላቸው። በሀገራችን ያልተደረገ ኃጢአት አንድም አናገኝም። ሰው ገድለን አቃጥለን የምንጨፍርበት ሀገረ ኢትዮጵያ ይህችው ናት። ሰው በቁሙ እያለ በድንጋይ ወግረን መግደልም ጀምረናል። ሰውን ገድለው ሀብቱን ወርሰው በሰውየው አስክሬን ላይ ቤት ሰርተው የሚኖሩ ሰዎች ያሉባት ሀገር እየሆነች መጥታለች። ሀገራችን ኢትዮጵያ በእጅጉ ወደ አዝቅጥ ውስጥ እየገባች ነው በማለት በሀገራችን ኢትዮጵያ በግፍ እየተፈጸመ ያለውን ግድያ፣ ግፍና መከራ አስመልክተው ሊቀ ሊቃውንት አባ ገብረ ኪዳን እውነታውን እንዲህ ሲሉ ገልጸው ነበር። ታዲያ ዛሬ ላይም ይህ አስነዋሪና አስከፊ ድርጊት ስለመቀጠሉ ትልቁ ማሳያችን ዝቋላ ሆኗል። ዝቋላ የደም መሬት ሆናለች። የስውራን የቅዱሳን አባቶች ደብዛቸው እየጠፋ ደማቸው እየፈሰሰ በምትኩ የታጣቂዎችና የገዳዮች መናኸሪያ ከሆነች ሰንበትበት ብላለች። ሀገር ሕዝብ እንዲጠበቅ በጾምና በጸሎት የሚተጉ መነኮሳት አባቶች በግፍ ተገድለው ሕዝበ ክርስቲያኑ ብፁዓን አባቶች ያነባሉ። ነገር ግን ይህ ሁሉ ስለምን በእነዚህ አባቶች ላይ ሆነ? ስለምን ይህ ቅዱስ ስፍራ የቅዱሳን አባቶች መገኛ የደም መሬት የእንባ ምድር ማድረግ ተፈለገ? ለምን ዓለም በቃኝ ብለው ለዓለም የሞቱ ለሀገር የሚጸልዩ ቁራሽ በልተው በጾምና በጸሎት የሚተጉ ባለማህተብ ቅዱሳን አባቶችን መግደል ተፈለገ? ለምንድን ነው በየጊዜያቱ እኚህ ሁሉ አባቶች በግፍ ሲገደሉ መንግስት አይቶ እንዳላየ ሰምቶ እንዳልሰማ በዝምታ ማለፍ የፈለገው? ይህቺ ምድር ምን ቢኖርባት ምን ቢገኝባት ነው በየጊዜው የታጣቂዎችና የሽፍቶች ኢላማ የምትሆነው? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለ100 ዓመታት ስለ ሀገር ስለ ሕዝብ ጸልየው ሀገርን ሕዝብን ያስማሩበት ይህ ቅዱስ ስፍራ ዛሬ ላይ የደም መሬት የግፍ ቦታ ሆኖ ማየት
ልብ ሰባሪ ጉዳይ ነው። እርግጥ ላረፉት ቅዱሳን አባቶች ስለ ማህተባቸው ስለ ቆባቸው መገደላቸው ሰማዕትነት ሊሆን ይችላል። እውነት ግን ሰማዕትነት ነው እየተባለ በየጊዜው የሚፈጸመውን ግፍ አይቶ በዝምታና በእንባ ማሳለፉ ተገቢ ነው? አንድ እርምጃ ሳይራመዱ በዝምታ ሆኖ የአምላክን ፍርድ ብቻ መጠበቁ ተገቢ መንገድ ነውን? ለዚህ ሁሉ የሕዝበ ክርስቲያኑ ጥያቄ መልስ ሰጪው ጊዜና ጊዜ ብቻ ነው። ሁሉም በጊዜው እስኪሆን ድረስ አሁንም የኛ የኦርቶዶክሳውያን ዝምታ ምላሽና እንባ ብቻ ሆኗል። እግዚአብሔር አምላክ ከሰማዕታቱ በረከት ያድለን። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።